የምገኘው የቢሾፍቱ ከተማ ነው። ቢሾፍቱ ስትመጡ እንደዚህ አረንጓዴ የለበሱ ቦታዎችን መመልከት የተለመደ ነው። ለዚህ ደግሞ ችግኞችን በማፍላት በመትከልና በመንከባከብ ላይ የተሰማሩ ወጣቶችና ሴቶች አስተዋጽኦ ከፍተኛ ነው። ከነሱ ጋር ቆይታ እናደርጋለን። ሰላም። እሺ በቀለ ደበበ እባላለሁ። የቢሾፍቱ ከተማ ነዋሪ ነኝ። እዚህ የምትገኘው ገዳ ፓርክ ሲቲ ይባላል። የቢሾፍቱ ከተማ ውስጥ ነው የሚገኘውና ያው በአትክልት በመንከባከብ ነው እየሰራ ያለሁት በዚህ ሰዓት ማለት ነው። መልካም። እንግዲህ ቢሾፍቱ ከተማ ሲመጣ አረንጓዴ ነገር ማየት መመልከት የተለመደ ነገር ነውና ከምን የመነጨ ነው ብለህ ታስባለህ? በጣም ትክክል ነው፣ እውነት ነው። ሁሉም ነገር ሁሉም ቦታ ላይ ስቴጅ አሁን ባለው ከተማችን በጣም አሪፍ ደረጃ ላይ ነው ያለው። ጥሩ ነው፣ በጣም እንዳለ ግሪን ነው። በጣም ነው የተሰራው። የከተማ አስተዳደር በጣም ነው በዚህ ሰዓት እየሰራ ያለው። ባለፈው አመት ከአንድ አመት በፊት ያለው ነገር በጣም በቃ ብዙ ነገር ይኸው የስራ እድል እንደምታየው ሰራተኛ ሁሉ ነገር ሰራተኛ ብዙ ሰራተኛ ነው። በተለይ አሁን በዚህ በፓርክ ደረጃ ላይ ስራሱ እየሰራ ያለው ለብዙ ሰው ነው የስራ እድል እየፈጠረ ያለው። እኛም የምንተዳደረው እዚህ በምንሰራው ነው እና እንደምታየው ከተማችን አሁን በጣም ተለውጣለች። ሁሉም ቦታ ላይ ስራ አለ፣ ስራ አጥ የለም። አሁን በዚህ ሰዓተኛ አካባቢ ላይ በቃ ሁሉም ይሰራል፣ እየሰራ ነው ያለው፣ እየተንቀሳቀሰ ነው። እንደ አትክልቶችን እነዚህን ምናምን ስታር ምናምን የደረስኩትና አትክልቶችን እየተንከባከቡ እየኮተኮቱ ማሳደግ ከአትክልት ጋር ከችግኝ ጋር መዋል ስሜቱ ምን ይመስላል? አረ በጣም 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 ልዩ ነው የሚያደርገው። እውነት ለመናገር በጣም በቃ አትክልት ውስጥ መዋል በጣም ደስ የሚል ስሜት ነው ያለው። እንደምታየው ግሪን ነው ሁሉም ነገር። እዚህ ጋር ስታርፊ አይምሮሽም ያርፋል። በጣም ጥሩ ነገር ነው። ከዚህ በፊት ይሄን ቦታ ላየው ምናልባት ላታውቂው ትችያለሽ እንጂ ይሄን ቦታ ከበፊቱ ጀምሮ ምን እንደሚመስል ምን እንደሚውልበት እያንዳንዱ ነገር በጣም የሚገርም ቦታ ነበር። ብታይ በጣም የሚያስጠላ ቦታ ነበር። ቆሻሻ የሚጣልበት በቃ አቧራ ምናምን ነበር ቦታው ማለት ነው። አሁን ግን ሰው በራሱ በዚህ ጋር ሲያልፍ ይሄ ቦታ እንዲሆኑ በጣም ነው የሚገርመው እውነት ለመናገር። ህይወት እንዳለባላለሁ እና እዚህ ስራ በገዳ ፓርክ ላይ የልማት ስራ ነው የምሰራው። ያው ሳሮችን ችግኞችን ምናምን ነው የምንከባከበው። እዚህ ስራ ላይ ከተሰማራው አመት ሞልቶኛል። የነፋሻማ ቦታ ነው። በዛ ላይ በቃ አየሩን እንትን እያልን ብቻ ደስ ይላል። አሪፍ ነው። በቢሾፍቱ ከተማ በርካታ የችግኝ ማፍያ ጣቢያዎች ይገኛሉ። እኔ አሁን የምገኝበት ደግሞ የባህሩ ወንድማማቾች የችግኝ ማፍያ ጣቢያ ነው። በዚህ የችግኝ ማፍያ ጣቢያ እንደምትመለከቱት በርካታ ለምግብነትና ለውበት የሚሆኑ ችግኞች ይገኛሉ። የትኞቹ ለየት ይሆናሉ የሚሉትን ደግሞ አብረን እንመለከታለን። ሰላም፣ እንዴት ነህ? ደህና ነህ? እንተዋወቅ። ተመስገን ሰሙ እባላለሁ። የባህሩ ወንድማማቾች አበባ መሸጫ ስራ አስኪያጅ ነኝ። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመከላከልና ሌሎች ችግሮችን ከመፍታት ባለፈ በስራ እድል ፈጠራ ዘርፍ አስተዋጽኦ ከፍተኛ እንደሆነ ይታወቃልና ከዛ አኳያ እስኪ ያለውን ነገር ንገረኝ። ስራ ፈጠራ ብዙ ሰራተኞች አሉ። በስራችን ውስጥ የሚተዳደሩ ከ100 በላይ ሰራተኞች አሉ። ያው ውሃ የሚያጠጣ አለ፣ የሚኮተኩት አለ፣ ትራንስፈር የሚያደርግ አለ። ከእነዚህ ሰርክቶች ላይ ተነስቶ ወደዚህኛው ለስኪት ላይ ትራንስፈር የሚያደርግ አለ። እስኪ ንገረኝ ምን ምን አለ? ችግኞች ለውበት የሚሆኑ አሉ፣ ለምግብነትም የሚያገለግሉ አሉ። ይሄ ሳይፕረስ ይባላል፣ ለውበት የሚሆን ነው። ቀጥሎ የሚወጣ ጽድ ነው። ይህም አለ፣ ፊከስ ቤንጃሚና ይባላል። ሌመን ነው። ብዙ አይነት ፊከስ ያለው ቫራይቲዎች አሉት። ወደ 4-5 አይነት ቫራይቲ ያለው ፊከስ ቤንጃሚና ይባላል። ይሄ ዋንዛ ነው። ሀገር በቀል ለጥላ የሚሆን ነው። ወይ ደግሞ ጋራ ላይ ምናምን የምንተክላቸው ነገሮች ናቸው። ይሄ አቮካዶ ነው። ፍሩት ናቸው። እንትኖች ብዙ አይነቶች ፍሩቶች አሉ። እንደ ብርቱካን፣ ፓፓያ፣ ሎሚ፣ ማንጎ አሉ። በጣም ብዙ ፍሩቶች ማለት ነው። ይሄም ለውበት የሚሆን ነው። አበስከስ ይባላል። ብዙ አይነት ከለሮች አሉት። ወደ 7 አይነት 8 አይነት ከለር አለው። ይሄ ፓልም ይባላል። ሮያል ፓልም ይባላል። ዘንባባ ነው። ዘንባባ ዝርያ ናቸው።
የቢሾፍቱ ከተማን ለነዋሪዎቿ ምቹ ለቱሪስቶች ደግሞ ተመራጭ ለማድረግ የተከናወኑት የችግኝ ተከላና የእንክብካቤ ስራዎች አሁን ላይ ለከተማዋ አዲስ የምድር ጌጥን አላብሰዋታል።